ካላመንክ በቃ አብረን እንሄዳለን። እንግዲህ እኛ የተቻለን ጥረት አድርገናል። ግን ደግሞ ቆይ ይሄ ነገር እንዴት ሊሆን ቻለ? ዶክተር ቤዛ ሞተች? አሁንም እሷን ልጅ አልተውካትም። ምን አይነት መቅሰፍት ነው? ምን ሆና ነው የሞተችው? ይሄ እኮ በጣም ክፉ ነገር ነው። ለሰው የምታስበው ተንኮል በስተመጨረሻም ራሷን ጣላት። ምን? ቤዛ ተመርዛ መሬት ላይ ወድቃ ሞታለች። አፈሽ ያምሻል። ቤዛ የት እንዳለች ማወቅ ብቻ ነው ፈልገው። ዳኒ ተረጋጋ እንዴ። አረ ምን ይረጋጋል ዶክተር? እዚህ በር ላይ ሁለተኛ እንዳለ አሁን ከዚህ ሰፈር ጥፋ። አሁን ወደ እናንተ እመጣለሁ። ብቻችሁን አልተዋችሁ። ይህን ጨካኝ ዓለም እኔም አልፈልገው። እንግዲህ እኛ የተቻለን ጥረት አድርገናል። ግን ደግሞ የቤዛን ሕይወት ማትረፍ አልቻልንም። በስመ አብ ማለት ዶክተር ሞተች? ምንም ማድረግ አይቻልም ከዚህ በኋላ? አዎ ይላ መድኃኒቱ ሰውነቷ ውስጥ ሙሉ ተስራጭቶ ነበር እና እኛ ምንም ማድረግ አንችልም። ሰዓቱ አልፏል። ዶክተር በቃ የልጅሽ ነገር እንደዚሁ አበቃ ማለት ነው? አረ ይሄ ነገር በጣም ድንገተኛ ሆነብኝ እኮ። አዎ ዳይመንድ በጣም ያሳዝናል። ሕክምናው ሊረዳት የሚችልበት ደረጃ ላይ አልነበረም የነበረችው። በቃ ህይወት እንዲህ ነች። አራዳውም ፋራውም መጨረሻው የሞት ደጅ ነው። ወንድሟስ? እሱ ወይኔ ለካ ወንድሟም አለ። በቃ እኔ ሊድና ልንገረው። እሺ ዳይመንድ ጥራው። በቃ እኔ ሊድ እንደ ዳኒ ቀስ ብዬ እነግረዋለሁ። ብቻ ግን ማበዱ ነው። ዶክተር ለማንኛውም መርፌ አዘጋጅ ተጠብቅ። የምን መርፌ? የእብደት ነው ለወንድሟ። በቃ እኔ ይቻለሁ። ዶክተር እኔ እኮ ቤዛን ከልጅነት ጀምሮ ነው ማውቃት። ህይወቷን በሙሉ በስቃይ ነው ያሳለፈችው። አውቃለሁ ይላ ህይወት አንዳንድ ጊዜ እንደዚህ ነች። አንዳንድ ሰዎችን ገና ከጅማሬያቸው ፈተና ውስጥ ትከታቸዋለች። ቤዛ ደግሞ የዛ ሰለባ ነበረች። አዎ ዶክተር፣ ያ ሁሉ መከራና ስቃይ ወደ ተንኮል መቀየር አልነበረባትም። ያ ነው እንደዚህ ያደረጋት። ሞት ሁሉ ጊዜ ማስተማሪ ነው ይላ። የሰው ልጅ በህይወት እያለ ያደረጋቸው እያንዳንዱ ነገሮች በስተመጨረሻ የሚከተሉታል። ቤዛ በምድር ላይ እያለች የነበራት የህይወት ምልልስ በጣም ከባድና አስጠሊታ ነበር። እንግዲህ እሱም በስተመጨረሻ ማየውን ነገር ይዞባት መጣ። ሞት ብዙ ጊዜ አስተማሪ ነው። የሰው ልጅ በስተመጨረሻ የሰራው ሁሉም ነገር ይከተለዋል። ልክ ነህ ዶክተር። በምድር ላይ በነበረችበት ሰዓት የዘራችው የተንኮልና የመጥፎነት ይኸው መጨረሻው ፍሬውን አሳያት። የሰው ልጅ በህይወት እያለ የሚተክለው ፍቅርና ቅንነት ከሞተ በኋላ ይታወስበታል። ቤዛ ግን ያንን እድል አታለች። ዶክተር ለመጀመሪያ ጊዜ በዚህ ሆስፒታል ውስጥ ሰው ሞቶ ያልተለቀሰበት ቀን ይመስለኛል። እኔ በሙያዬ ምክንያት በጣም ብዙ ሞቶችን አይቻለሁ። ግን ደግሞ እንደዛሬው ምንም ሰው የሌለበት ምንም ጩኸት የሌለበት ሞት አይቻልም። ይሄ የሆነው ደግሞ በራሷ ነው ዶክተር። ምድር ላይ በነበረችበት ሰዓት በምትሰራው ክፋት ሰው ርቀዋታል። የሰው ልጅ በህይወት እያለ በስራው ክፉ ስራ ምክንያት አጠገቡ ያሉ ወዳጆቹን ጓደኞቹን ያጣል። ከዛ ሲሞት እንኳን እንደዚህ ጸጥ ያለ ሆና ይሆናል። ልክ ነህ ዶክተር። ቤዛ ሞቷ እንኳን እዚህ ሆስፒታል ውስጥ ለእሷ የሚያለቅስለት ሰው የለም። ይህ ደግሞ ከሞት በላይ ያሳዝናል። ሞት ለራሱ በጣም ከባድ ነው። በዛ ላይ ደግሞ ከሞት በኋላ እንኳን አንድ የምትወሳበት ጥሩ ስም እንኳን ስታጣ በጣም መራር ይሆናል። እንደሰራችው ክፋት ባይሆን እኔም ባላዘንኩላት ነበር። ግን ያሳለፈችውን መከራና ስቃይ ሳስብ በጣም ነው የምታሳዝነው። ይህ አንተ መልካምነት ነው። የሰው ልጅ ከሞተ በኋላ ለዛ ሰው ማዘን ተፈጥሯዊ ነው። አዎ ዶክተር፣ በምድር ላይ ስትኖር ፍቅርና ቅንነት ይዛ መኖር እንዳለባት ብታውቅ ጥሩ ነበር። በትክክል የለ። እንግዲህ አሁን የህግ ሂደቱ ስለሚኖር አሁን ያሉትን ነገሮች መጨራረስ አለብን። እሺ ዶክተር፣ ዳይመንድ ምናልባት ወንድሟን ይዞ ይመጣል ብዬ ተስፋ አደርጋለሁ።
ከዛ በኋላ ያለውን ሂደት እንጨርሳለን። እኔ የምልህ ዶክተር ይሄን የለም እንዴ? አዎ ሌላኛው ብራንች ነው ያለው፣ ግን አሁን መምጣት አይቀርም። ሄሎ፣ ቆይ አንተ የት አባ ጠፍተህ ነው የሉሳት? ምን ነው? ምን ተፈጠረ? ቆይ ሆስፒታል የሚያስኬድ ነገር ምን ተፈጥሮ ነው? ምን ቤዛ ሞተች? ቆይ ይሄ ነገር እንዴት ሊሆን ቻለ? ማለቴ ታማ ነበር? ምን ማለት ነው? ዳይመን ግልጽ አድርግልኝ እንጂ ምንድን ነው የሰራችው ተንኮል? አሁንም ያሬ እናት መርዛለሁ ብላ እንደዚህ ሆነች? ቆይ የሰው ልጅ እንዴት በዚህ ልክ ክፉና ጨካኝ ይሆናል? ይሄ ለማመን ይከብዳል። በጣም የሚገርመው የሰውን ጉድጓድ የሚቆፍር ሰው ይኸው እራሱ በቆፈረው ጉድጓድ ራሱ ነው የሚገባው። የቤዛ ነገር በጣም ነው የሚገርመው። አዎ እውነት ነው፣ የሰው ልጅ ሲሞት ያሳዝናል። ግን የቤዛ ክፋት በጣም ነው የሚገርመው። እሺ ዳይመንድ ልክ ነህ፣ በሞተ ሰው ቂም አይያዝም። እንዲሁም ተሰባስበን የቀብሯን ነገር ማስተካከል አለብን። አዎ ዳይመንድ ሂጂ እነግራቸዋለሁ። በቃ ቀብሯን ተሰብስበን እናስፈጽማለን። በቃ አሁን እነሱ ሄዳለሁ። አንተ ግን በቃ ከዳኒ ጋር ሁንሽ። እሺ በቃ ቻው። ሰላም ዴቭ፣ አደይ፣ የእናትሽ የምርመራ ውጤት ሙሉ ለሙሉ ጨርሰናል። እናንተ አትጨነቁ። ዶክተር እባክህ ምንም ነገር እንዳትደብቀኝ። እማዬ ደህና ናት? ምንም ነገር አልሆነችም? ተረጋጊ አደይ። እናትሽ በጣም ጥሩ ሁኔታ ላይ ነው ያለችው። ምንም አይነት መመረዝም ሆነ አደጋ አላጋጠማትም። ፈጣሪ የተመሰገነ ይሁን። እኛ በጣም ተጨንቀን ነበር። ነገር ግን ከእናታችሁ ዜና ውጪ ሌላ አንድ አሳዛኝ ዜና አለ። እሱን የግድ ለእናንተ መንገር አለብኝ። ምን አዲስ ነገር ተፈጠረ? ምንድነው አሳዛኙ ዜና? ቀደም ድንገተኛ ክፍል አንዲት ሴት በመርዝ ተመርዛ መታ ነበር። እራሷን በአደገኛ መርዝ መርዛ? ማናት እሷ ዶክተር? ቤዛ ነች። እዚህ እንደመጣችሁ ህይወቷን ለማዳን እኛ የምንችለውን ሁሉ ነገር አድርገን ነበር፣ ግን ደግሞ ህይወቷን ልናተርፈው አልቻልንም። ምን? ዶክተር ቤዛ ሞተች? ህይወቷ አለፈ? ቆይ እንዴት እንደዚህ ሊሆን ቻለ? ቤዛ ራሷን መርዛ ሞተች? እማማ ላይ ልታደርገው የነበረው መጥፎ ነገር ለራሷ ሆነባት? ወይ ቤዛ፣ ቆይ እንዴት እንደዚህ ሆነ? ያንን ሁሉ ጥላቻና እንዴት እንደያዘች እንደዚህ ሆና ቀረች? በቃ ለእናትሽ የቆፈረችው ጉድጓድ ራሷ ገባችበት። እሱማ ግን ደግሞ ህይወቷ እንደዚህ በከንቱ ሲቀር በጣም ያሳዝናል። ትሞታለች ብዬ አስቤ አላውቅም ነበር። አዎ አይደል፣ በጣም አሳዛኝ ነው። ሕክምናው ምንም እርዳታ ሊያደርግላት አልቻለም። መርዙ በሰውነቷ ውስጥ በጣም ተሰራጭቶ ነበር። አምቡላንስ ውስጥ እያለች ነው ህይወቷ ያለፈው። አምላክ ነፍሷን ይማረው። ከዚህ በላይ ምንም ማለት አይቻልም። እሱስ ልክ ነህ። ህይወቷ እንደዚህ በከንቱ መቅረቱ ግን በጣም ያሳዝናል። ፈጣሪ ነፍሷን ይማረው። አሜን። አደይ በቃ አሁን ተነሺ፣ ማዘር ጋር እንሂድና ደህና መሆናቸውን ነግረን ወደ ቤት ይዘናቸው እንሂድ። እሺ ዴቭ፣ ግን ቤዛ እንደሞተች አሁን አንነግራትም። ቀስ ብለን እረፍት ካረገች በኋላ ይሻላል። ትክክል ነሽ አደይ። አሁን ቤዛ መሞቷን አንነግራቸውም። ትንሽ እረፍት ካደረጉ በኋላ ቤት እንነግራቸዋለን። መልካም፣ በቃ እናታችሁን ይዛችሁ መሄድ ትችላላችሁ። እሺ ዶክተር፣ በጣም እናመሰግናለን። ፈጣሪ ያክብር። አሜን አደይ። እሺ እናመሰግናለን አደይ። እንሂድ በቃ። ደግሞ ምን ተገኘ? ዛሬ ፈገግታ አብዝተሻል። ሮሚ አታምኝም እኮ ዶክተር ሙሉ ለሙሉ ተቀይሯል። ብታይ ዶክተር ስለኔ ያስባል፣ ለኔ መጨነቅ ጀምሯል። በጣም ተቀይሯል። ሩታዬ ቆይ ተረጋጊ። በመጀመሪያ እርግጠኛ ሁኚ። በአንዴ እንደዚህ ደስተኛ ከሆንሽ በኋላ እንዳትጎጂ ይፈራልሻሉ። ሮሚ የእውነቴን እኮ ነው። ይኸውልሽ ሮሚ ታውቂያለሽ አይደል ዶክተርን ምን ያክል እንደማፈቅረው። አሁን ደግሞ እሱም ስለኔ ማሰብ ጀምሯል። ሩታዬ እኔ እኮ አንቺ እንድትጎጂ ስለማልፈልግ ነው። ደግሞ በህይወትሽ ላይ ጥንቃቄ አድርጊ። ሙሉ በሙሉ በስሜትሽ እርግጠኛ ሳትሆኚ ራስሽን አትስጪ። ሮሚ እኔ እኮ ዝም ብዬ አይደለም የምነግርሽ። ይኸውልሽ ዶክተር ሂኒ የእሱ የልብ ጓደኛው እሱ ራሱ በስነ ስርዓት ነግሮኛል። እኔ እንደሚያስበኝ እኔ እንደሚፈልገኝ ነግሮኛል። ምን? ቆይ ይሄን ሁሉ ይሄን ነገርሽ?
እኔ እሱ ልጅ ጤነኛ አይመስለኝም። ሁልጊዜ ቀልና ድራማ ነው የሚያበዛው። እንዴ ሮሚዬ ለምን ደስ አለሽ? ሄኒ እኮ በጣም ጥሩ ልጅ ነው። ለእኔና ለዶክተር ራሱ ጥሩ ነገር ነው የሚያስብልኝ። ሩታዬ አንቺ እኮ የዋና ቀልሽ ስለሆንሽ ነው። ሁሉንም ሰው በዚህ ልክ ማመን የለብሽም። ሄኒ ደግሞ አንዳንድ ጊዜ ነገሮችን ያወሳስባል። ስለዚህ በሙሉ ልብሽ አትመኝ። እውነትሽ ነው ሮሚ። እኔ እኮ ቅን ልሆን እችላለሁ፣ ግን ደግሞ ሄኒም ጥሩ ልጅ ነው። እኔ ሊያታልለኝ አይሞክርም። በዛ ላይ ደግሞ የዶክተር የቅርብ ጓደኛው ስለሆነ ለዛ ነው ሊነግረኝ የፈለገው። ሊሆን ይችላል ሩታዬ፣ ግን ደግሞ ይሄን እየቀለደ ወይም ደግሞ ያየውን ትንሽ ነገር እያካበደ እየነገረሽ ሊሆን ስለሚችል ከዶክተር አንደበት ሳትሰሚ ራስሽን በዚህ ልክ አትስጭ። ሮሚ ትናንት እኮ ዶክተር እኔን ሲያኝ ፊቱ ላይ የነበረው ጭንቀት፣ ፍርሃት፣ ፍቅሩን ይናገርበታል። በዛ ላስቀናው ስሞክር ራሱ ተናዶ ነው ጥሎኝ ሄደው። አየሽ ሩታዬ፣ ይህ ራሱ ትክክል አይደለም። ሰውን ለማስቀናት ብለሽ የምታደርጊው ነገር ይበልጥ ነገሩ እንዳያወሳስበው ነው የምሰጋው። አታስቢ ሮሚ፣ እኔ እኮ እሱ መፈለጌን አላቆምም፣ ግን ደግሞ ሁል ጊዜ እሱ ተፈላጊ መሆን የለበትም። ትንሽ እንዲፈልገኝ ነው እያደረግኩ ያለሁት። እሺ እኔት፣ ግን ደግሞ መጠንቀቅ አይከፋም። ቅንነትሽና የዋህነትሽ ለጉዳት እንዳይዳርግሽ መጠንቀቅ አለብሽ። ራስሽን ጠብቂ። እሺ ሮሚ፣ ምክርሽን በደስታ እቀበላለሁ። ደግሞ ነገሮችን ሁሉ አምላክ በደስታ እንደሚያጠናቅቀው አምናለሁ። እኔም ደስታሽን ነው የምመኘው ሩታዬ። አምላክ ከዶክተር ጋር መልካም ነገር ያምጣላችሁ። አሜን ሮሚዬ፣ በጣም ነው የማመሰግነው። አንቺ ሁል ጊዜ እንደ እውነተኛ ነው የምታስቢልኝ። አዎ ሁልጊዜ ከጎንሽ ነኝ፣ ግን ደግሞ አሁን ተረጋግተሽ ነገሮችን በሂደት ተከታተይሽ። እሺ ሮሚዬ፣ እኔም ተረጋግቼ ትንሽ ስለ ዶክተር ማሰብና ቀጣዩ እርምጃዬን ማየት አለብኝ። ማሚዬ አሁን ምንም የሚያስጨንቅ ነገር የለም። መመረዝም ሆነ ሌላ የጤና እክል ምንም ነገር የለም። እንዴ ምርመራውን እኮ ሳይሆን ሙሉ ለሙሉ ነፃ ነው። ምንም አያሳስቦት። አሁን ተመስገን ተመስገን የኔ ጌታ። ድሮውንም እኮ እኔ ብያችኋለሁ፣ እነሱ ተጨንቀው ግድ ካልመጣሽ ብለው ይዘው ይመጡ እንጂ። ማሚዬ ዴቭና አዴ እኮ በጣም ስለሚወዱትና ስለሚቆረቆሩለት ነው እንጂ እኮ ሌላ ነገር እኮ አስበው አይደለም። አሁን ግን ምንም አይስኩ፣ በቃ እሺ አይጨናነቁ። እሱስ ልክ ነህ። እንደው ምን ነው አንተስ ቤት መተህ መጫወት ተውክ ልጄ? እመጣለሁ አጫውተውታለሁ ብለኸኛል ነበር። ቤቱም ጭር ስለሚል ምን አለ አንዳንዴ እየመጣ ብታጫውተኝ። እንደ ልጄ እኮ ነው ማይ። ኧረ ማሚዬ ሮሚዬ ካለችማ በቃ ሁሌ ነው የምመጣው። ሮሚዬ ትኑር እንጂ በቃ ቤቶት በሉት በቃ እመላለሳለሁ። አንተ ልጅ አሁንም እሷን ልጅ አልተውካትም። እሷ እኮ ምስኪንና ጨዋ ልጅ ናት። እንዲህ ስትቀልድባት እኮ ታፍራለች። ኧረ ማሚዬ እኔ እኮ አልቀለድኩባትም፣ እውነቴን እኮ ነው የምናገረው። ግን እሷ በቁም ነገር አትወስደውም እንጂ እኮ እኔ ቀልዴን አልነበረም። ይሁን እስኪ ፈጣሪ የልባችሁን ያሙላላችሁ። እኔም የእናንተን ደስታ ማየት ነው ደስታዬ። አሜን አሜን። እንደው አንተም ላደረክልኝ እንክብካቤ ፈጣሪ ብድሩን ይክፈል፣ ይባርክ። በል አሁን በወሬ አልያዝህ፣ ወደ ስራ ግባ ልጄ። እሺ ማሚ መልካም ቀን ይሁንልዎት። በቃ አዴና ዴቭ እየመጡ ነው፣ መለሱ ይወስዶታል። እሺ እሺ፣ አንተም አትጥፋ። እሺ በቂ ረፍት ያርጉ ደግሞ። እሺ እሺ፣ ሰላም ማለት እናንተ ልጆች ጨዋታችሁ እኮ ምንም አይጠገብም። ከእናንተ ጋር መጫወት በጣም ነው ደስ የሚለው። እናሳ ታዲያ ማዘሯ ከኛ ጋር ማለት ይኸውልሽ እንደዚህ ደስተኛ ነው እሺ የሚያደርገው። ኩኩሻን ራሷ አታያትም? በጣም ደስተኛ ሆናለች እኮ። አዎ ማዘሯ፣ አንዳንዴ እኮ እንደዚህ ፈታ ማለት አለብን። ህይወት ደግሞ እንደዚህ ቀለል አድርገሽ ካልሆነ በስተቀር በጣም ከባድ ነው የሚሆነው። ልጄ እንኳን ደህና መጣ። አመሰግናለሁ ማዘሯ። መጥፎ ዜና ይዤ ነው የመጣሁት። የመጥፎ ዜና? ቤዛ አርፋለች፣ ሞታለች ማዘሯ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት መቅሰፍት ነው? ምን ሆና ነው የሞተችው? የምርክ ነው ቤዛ ሞተች? ዳይመንድ ነው አይደል የገደላት? ቆይ እንዴት እንደዚህ አይነት ነገር ያደርጋል? አይ ቅምጥል፣ ዳይመንድ አይደለም የገደላት። ቤዛ የሞተችው የአዴ እናት ልመርዛት ያዘጋጀችው መርዝ ራሷ አጥታ ነው የሞተችው። ወይኔ አምላኬ ነፍሷን ይማረው። በዚህ ልክ እንዴት የሰው ልጅ ክፋት ሰርቶ እንደዚህ ይሆናል? እቺ የተረገመች እንዴት አሁንም የአደይን እናት መርዛ ስለመግደል ታስባለች? ቆይ እሷ ግን የሰራችው ክፋት ዞሮ ዞሮ ራሷን ገደላት። እውነትሽን እኮ ነው ኩኩሻ። ቆያቺ ምስኪን እናት መርዞ ለመግደል ምን አሳሰባት? ለሰው ያሰበችው መጥፎ ነገር ለራሷ መጥፎ የሆነ። ልጆች አትፍረዱባት። የሰው ልጅ በክፋት ሲሞላ መጨረሻው ይሄ ነው የሚሆነው። ፈጣሪ ነፍሷን ይማረው። እኛ በሞተ ሰው ላይ አንጨክንም። ትክክል ነው ማዘሯ። በሞተ ሰው ቂም ዳይመንድም እንደዛ ብሎ ይላከኝ እና ቀብሯ ላይ ተሰብስበን እንዴት ነው እያለኛለሁ።
ቤዛ ምንም ያህል ክፉ ብትሆንም አሁን ላይ ግን ቀብሯ ላይ የሚቆም ዘመድን ቤተሰብም የላትም። በቃ ከዳኒ ጎን መቆም አለብን። ለዛ ነው ልንገራችሁ እየመጡት። በጣም ትክክል ነው የኔ ልጅ ዳይመንድ። በሞተ ሰው ላይ ቂም አይያዝም። ስለዚህ ያለውን ነገር አስተካክለን በሰላም ልንሸኛት ይገባል። ስለዚህ ማዘሯ አሁን ቤዛ ቤት መሄድ አለባችሁ። ለቀብሯና ለለቀስተኛ የሚሆን ነገር ማዘጋጀት አለባችሁ። አዎ ልክ ነህ ልጄ። አሁን ተነስተን እንሄዳለን። ያንን ዳኒን ብቻውን አንተው ሄደን እናግዘዋለን። ልክ ነሽ ማዘሯ። ዳኒም ቢሆን አሁን ላይ የኛ ድጋፍ ያስፈልገዋል። ያው የሰራችሁ ክፋት በጣም ትልቅ ቢሆንም በሞት ላይ ግን አይጨከንም። በክብር እንሸኛታለን። አሁን በቃ እኔ ሂጂ ሌሎች ነገሮች ማስተካከል አለብኝ። እናንተ በቃ ተዘጋጁና ነው። አዎ ልጄ፣ አምላክ ብርታቱን ይስጠን። በቃ እኛም ሄደን ቤቱን እናስተካክልለታለን። ወይኔ አታሳዝንም? ይኸውላችሁ ይኸውልሽ የሰው ልጅ መጨረሻ ክፋት ከሰራ ይሄ ነው በቃ። እውነት ነው ማዘሯ። አምላክ ነፍሷን ይማረው። በቃ እኛ ሄደን የሚታገዝ ነገር ካለ ለቀብሩ እናግዛለን። በቃ በቃ እሺ ተነሱ። ቆይ ምን ያህል አስጨናቂ ነገር ነው? ቆይ እንዴት ሰው በራሱ ላይ ይህን ያህል ይጨክናል? እንዴትስ እንደዚህ አሰቃቂ ነገር ራሱ ላይ ይፈጽማል? ይሄ እኮ በጣም ክፉ ነገር ነው። በጣም ያስጨንቃል። እኔም አላውቅም። ይሄኔ ህይወት እኮ ለቤዛ በጣም ብዙ መልካም እድሎችን ሰጥታት ነበር፣ ግን ደግሞ እሷ አንዱንም ቢሆን አልተጠቀመችበት። ያው በስተመጨረሻ ለሰው የጠመደችው ወጥመድ ራሷን ዞሮ ያሳት። ወይት ዶክተር፣ በራሷ ወጥመድ ወደቀች ስትል ምን ማለት ነው? አልገባኝም። ቆይ ምንድን ነው ያልከኝ? እኔ እውነቱ ይሄ ነው። ቤዛ መርዙን ያዘጋጀችው የአደይ እናት ህይወት ለማጥፋት ነበር። ዋዲዲስ ዶክተር እንዴ? ቆይ መርዙን ለአደይ እናት ነበር እንዲያዘጋጀችው? ቆይ ሰው እንዴት እንደዚህ አይነት ጭካኔ ያደርጋል? አዎ እኔ እውነቱ እሱ ነው። ፈጣሪ አሳልፈው አልሰጣቸውም። እንዴት እንደሆነ ባይታወቅም የአደይ እናት ሙሉ ለሙሉ ጤናማ ናቸው። ምንም የተመረዘ ነገር የላቸው። ተመስገን። እውነት ግን ዶክተር ፈጣሪ መልካም ሰዎችን ይጠብቃል። ቆይ ቤዛ ለሰው ያዘጋጀችውን መርዝ ነው ራሱ የጠጣችው? ሰው የዘራውን ያጭዳል ማለት ይሄ ነው። ይሄ እሷ በክፋትና በተንኮል የቆፈረችው ጉድጓድ ይኸው ራሷ ገባችበት። በጣም ያሳዝናል። ያ ብሮ እንዴ፣ ይሄ እኮ ትልቅ ትምህርት ነው። ለሰው ልጅ ክፋትና ተንኮል ማሰብ መጨረሻ ውድቀትና ጥፋትን ያሳያል። እውነትህን ነው። ይሄ እሷ በህይወት በነበረችበት ጊዜ በክፋትና በተንኮል ከመመላለስ ይልቅ ህይወቷን ብታስተካክልና በመልካም መንገድ ብትሄድ ኖሮ እንደዚህ ህይወቷ ባልተቀጨ ነበር። በጣም ያሳዝናል። አዎ በጣም ያሳዝናል። ቆይ የሰው ልጅ በመልካምነትና በደስታ መኖር እየቻለ ቆይ እንዴት ይህን ክፋትን ያስባል? ይሄ እኮ በጣም እብደት ነው። እሷ አሁን አልፋለች። እኔ ፈጣሪ ነብሷን ይማረው። ግን ደግሞ ይኸውልህ እኛ ከዚህ ነገር መማር አለብን። በሰዎች ህይወት ላይ ቅንነትን ነው ማሳየት ያለብን። ነገ እንሙት ዛሬ እንሙት በስርዓት እንኳን በማናቅበት በዚች ምድር ላይ ሰዎች በእኛ ምክንያት ለትንሽ ደቂቃ እንኳን እንዲያዝኑ ማድረግ የለብን። You are right ዶክተር። ይሄ አጋጣሚ እኮ ለህይወታችን ትልቅ መስታወት ነው። የአደይና ደግሞ ከዚህ አደጋ ስለተረፉ በጣም ደስ ብሎኛል። ፈጣሪ የተመሰገነ ይሁን። ሁሉም ነገር እንግዲህ ሰላም ነው። አሁን ወደ ቤታቸው የሚመልሱበት ሰዓት ደርሰዋል። ቼክ አድርጋቸው ልምጣ። እኔ የምልሽ ሮሚዬ፣ ቆይ ለዶክተር ልደውልለት? ምን ታስቢያለሽ? ሩታዬ ቆይ ተረጋጊ፣ አስቸኩይ እንጂ። ሴት ልጅ እኮ ኩራ ጀነን ስትል ነው የሚያምርባት። አንቺ ሁልጊዜ ስልኩን አንስተሽ የምትደውይ ከሆነማ የሆነ ሰዓት ላይ ክብርሽን ታጫዋለሽ። አይ ሮሚ፣ ምናልባት እኮ እሱ ስራ ላይ ሆኖ ሊሆን ይችላል። እኔ እስክደውልለት እየጠበቀ ሊሆን ይችላል። ቢሆንም ሩታዬ ተረጋጊ፣ አትደውይለት። እውነተኛ ስሜት ያለው ወንድ ልጅ እኮ እራሱ ነገሮችን ፈልጎ ይመጣል። ሩታዬ የሆነ ድምጽ እየተሰማኝ ነው። ቆይ ደግሞ በዚህ ሰዓት ማመቶ ነው። ቆይ አይቼ ልምጣሽ። ሮሚ የምትለውን ነገር በጭራሽ አልሰማም። ዶክተር ደግሞ ናፍቆኛል፣ መደወል አለብኝ። አያነሳው። ቆይ ለምንድን ነው የማያነሳው? እኔን ችላ ማለት ፈልጎ ነው?
አውቆ ነው እንዴ ዶክተር? እኔ የምለው ልጆቼ ቅድም እዛ ሐኪም ቤት ውስጥ የነበረው ግርግር ምን ነበር? ስለ ቤዛ ሲነገር የሰማው መሰለኝ። እንደው ምን አርጋ ነው? እማዬ ቤዛ እኮ ላንቺ ያዘጋጀችው መድኃኒት ራሷ ጠጥታ ሞታለች። ለሰው የምታስበው ተንኮል በስተመጨረሻም ራሷን ጣላት። ምን? ፈጣሪ ድረስልኝ። እንዴ ቆይ እኔ ምን በድያት ነው እናቴ እኔን ልታጠፋ የተነሳችሁ? ከዚህ ቀደም እኔ ሰውን አስቀይሜ አላውቅ። እንደው በምን ተገናኝተን ነው እናንተዬ? እማዬ አሁንም ለሷ ታዝኛለሽ? እሷ እኮ አንቺን ገላ ከኛ ልትለይሽ ነበር። እኔ ግን ለሷ የሚሆን ሀዘን የለኝም። አይ እንደሷ አትበይ አደይ። እንዴ ባይሆን ባትሞትና እንደው በህይወት ባገኛት ኖሮ እመክርና ወደ ልቦናዋ መልሳት ነበር። ሞት እኮ ለማንም አይበጅም። ዳዊቴ ቆይ ሞት ለማን ይጠቅማል? እንዲሁ በህይወት እያለን ብንተራረም አይሻልም? እውነቶትን ነው ማማ። ሞት የትኛውንም አይነት ችግር አይፈታም። ግን እሷ የሄደችበት መንገድ ጥሩ አልነበረ። ያው ለእርሷ ያሰበችው ነገር ግን ራሷን ጉርቷታል። እማዬ እኔ ግን ለሷ የሚሆን ሀዘኔታ የለኝም። እናቴ ልትገል የነበረች ሴት እንዴት ታሳዝነኛለች? የዘራችሁን ነው ያጨደችው። አይ አደይ ተይ እንደዚህ አይባልም። ክፋትን እኮ በክፋት አይመለስም። ማንም ሰው የእጁን ነው የሚያገኘው። እንደውም ኧረ ቀብሯ ላይ ተገኝቼ ነፍሷን ይማር ብል ይሻለኛል። ማዘር እናትነትንና በጎነትን ከርሶ ተምሬያለሁ። ያው ማለቴ የበደሎቹትን ሴት የቀብሯ ስነ ስርዓት ላይ ለመታደም ማሰብ በጣም ትልቅ ጥንካሬ ነው። እማዬ ያንቺ ደግነትና ቅንነት ሁሌም ቢሆን ያስገርመኛል። እኛ በንዴት ተሞልተን እንኳን ሞተች እያልን ነበር። አንቺ ግን አሁንም ቢሆን ታዝኝላታለሽ። እውነት ነው አንዴ ማዘር ያስተማሩን ትልቅ ትምህርት ነው። ለዛውም የህይወት ትምህርት። ያው እነሱ እንዳሉት የቀብር ስነ ስርዓቷ ላይ መሄድ አለብን፣ ከእነሱም ጎን ለመሆን ማለት ነው። ትክክል ነህ ዴቭ። እማዬ እንዳለችው እኛም ቢደን የሰውነት ግዴታችን እንወጣለን። በሞተ ሰው ላይ ቂም መያዝ የለብንም። ተባረኩ ልጆች፣ ብሩክ ነው። እንደው ፈጣሪ ልቦናችሁን ያብራላችሁ። ቂም በልባችሁ እንዳትይዙ አደራችሁ። ያው እንግዲህ አንዴ አልፋለች። የቀብሯ ሰዓት መቼ እንደሆነ ብታጣሩና እኔም ብገኝ ደስ ይለኛል። እሺ ማዘር፣ በቃ አሁን ከዳይመንድና ከኪንጎ ጋር ተደዋውለን የቀብር ስነ ስርዓቱ ስንት ሰዓት እንደሆነ እናጣራለን። ከዛ አንድ ላይ ተያይዘን እንሄዳለን። አዎ ዴቭ። እግዚአብሔር ያክብራችሁ ልጆች። ሁሉ ጊዜም ቢሆን እናንተ ማንም ክፉ ቢሰራባችሁ በቅንነት ተመላለሱ አደራችሁን። ክፋትን በክፋት እንዳትመልሱ። እሷንም እንግዲህ ነፍሷን ይማር። አይ ለመታደል። አሜን ማዘር። በቃ ደውዬ ሰዓቱን ልወቅ። እስከዛ እናንተ ተዘጋጁ እሺ? እኔ እመጣለሁ። ዳይመንድ ቆይ እንዴት ፈታኝ? አንተ አይደል እንደዚህ አስረኝ ሄድከው ወይስ እህቴ ታሰረች? አልታሰረችም። ወይ ታዲያ ለምን ፈታኝ? ቆይ ምን አስበህ ነው? እህት ሞታለች። ምን? አውዳን ሞታለች። ቤዛ ሞታለች። እቺ ደግሞ ቀልድሽ ናት። ሌላ ምን እየተነሰሳችሁ ነው? እየቀለድክ መሆኑ ነው? ቀልድ ቢሆን እኔም ደስ ይለኝ ነበር፣ ግን የምነግርህ ነገር እውነት ነው። ቤዛ ተመርዛ መሬት ላይ ወድቃ ሞታለች። አይሆንም። እህቴ እኮ እኔን ጥላኝ ልትሄድ አትችልም። አይሆንም። ቤዛ አልሞተችም። እኔና ቤዛ ማለት እኮ እዚህ ምድር ላይ ማንም የለንም።
ትቀልዳለህ እንዴ? እኔ እኮ ያለ እሷ ማንም የለኝም፣ ባዶ እኮ ነኝ። እሷ ጥላኝ የትም ልትሄድ አትችልም። ኧረ ተረጋጋ ዳኒ፣ ነገሩ እውነት ነው። ሆስፒታል ወስደናት ነበር፣ ግን በቃ ልናድናት አልቻለም። አትዋሽ ዳይመንድ፣ አትዋሽ አትዋሽ። እሷ ጥላኝ የትም አትሄድም። አንተ ውሸታም ሰው ነህ። ይኸውልህ ዳኒ ተረጋጋና አዳምጥ። አላዳምጥም። ቤዛ የት ነው ያለሽው? ቤዛ የትም ጥላኝ ልትሄድ አትችልም። ቤዛ እቤት ከመግባትሽ በፊት አንድ ነገር ልነግርሽ ነበር አደይ። ለሌሊ ደውይላት እሺ? ቤዛ መሞቷን ንገሪያት። እሺ እነግራታለሁ። ግን ይህንን ዜና ስትሰማ በጣም ነው የምደነግጠው። አውቃለሁ አደይ፣ በጣም ትደነግጣለች። ግን ደግሞ መስማቱ አይቀርም። ደግሞ የመጨረሻ ሽኝቷንና እሷን መቅበር ትፈልግ ይሆናል። እውነት ነው ዴቭ። ምንም ቢሆን እኮ አብረው ነው ያደጉት። የልጅነት ጓደኛሞች ናቸው። ብዙ ትዝታ ደግሞ አንድ ላይ ያላቸው። ኤግዛክትሊ አደይ። ያው አብሮ አደጎችም አይደሉ? እና ደግሞ የመጨረሻውን ክብር ልትሰጣት ይገባል። አይ ቤዛ፣ መጨረሻዋ እንደዚህ ይሆናል ብሎ ማንም አላሰበም ነበር። የሰው ልጅ ህይወት እንደዚህ ባጭሩ ሲቀጭ በጣም ያሳዝናል። አዎ አደይ፣ በሰራችው ክፋትና ተንኮል ተጸጽታ ወደ ራሷ ብትመለስ የሁሉ ነገር አይፈጠርም ነበር። ትክክል ነህ። ግን ህይወት ድጋሚ እድል ሳትሰጣት እንዲሁ ባጭሩ ተቀጨች። ብቻ ፈጣሪ ነፍሷን ይማረው። አሜን አደይ፣ ፈጣሪ ነፍሷን ይማረው። ግን ያው እኛም ደግሞ በደለችን ሳንል እንደ ሰውኛ ሄደን የመጨረሻ የቀብር ስነ ስርዓቷን ማሳመር አለብን። በቃ ዴፍ፣ እማዬ እንዳለችው ሄደን ቀብረናት እንመለሳለን። ልግባና ለነለሊ ልደውልላቸው። በጣም ጥሩ አደይ። በቃ እስኪ እኔም ከነኪንጎ ጋር ሄጄ ሰዓቱን ማጣራት አለብኝ። ከዛ ደውልልሻለሁ። እሺ? እሺ ዴፍ። በቃ ለለሊ ደውዬ ቶሎ እንዲወጡ ላርጋቸው። መንገድ ላይ ደግሞ ተጠንቀቅ። እሺ እኔ ፍቅር አታስቢ። ደግሞ ማዘርን በስነ ስርዓት ጠብቂያቸው። እሺ? እኔም ተመልሼ እመጣለሁ። በቃ ዴፍ፣ በሰላም ተመለስ። እህቴ መጣሁልሽ። ይኸውልህ ተረጋጋ። መጀመሪያ ለምን አታዳምጠኝም? አልረጋጋም፣ አልሰማም። አንተን ነፃ ነኝ ብያታለሁ እኮ። ስመጣ እኮ ወስድሻለሁ ብያታለሁ። ከሀገር እንወጣለን ብያታለሁ። እህቴ እዛኝ የትም አትሄድም። እሺ ይኸውልህ መጀመሪያ ራስን አረጋጋ። ካላመንክ በቃ አብረን እንሄዳለን። አልሰማም፣ አንተን አልሰማም። እሺ እህቴ በሕይወት አለች። አንተን አልሰማም። እህቴ እዛኝ የትም አትሄድም። እባክህ የሆነ ራስን አደጋ ላይ አትጣል ዳኒ። ግድ የለህም በእናትህ ቤታችሁ። አሬ ልጁ ወይኔ ዛሬ ወንዝ ውስጥ እንዳይገባ ምንድን ነው የማደርገው? በእናታችሁ አንተ ዳኒ። ኢላ እህቴ የት ናት ያለችው? እህቴ አልሞተችም፣ በሕይወት አለች። እህቴ አለች። ኢላ ዳኒ እባክህ ተረጋጋ። በቃ ቤዛ አርፋለች። የት ናት ያለችው? አንተ መዋሸት ጀመርክ። ኢላ አንተ መዋሸት ጀመርክ። ዳኒ እውነቴን ነው፣ ቤዛ አርፋለች። በቃ አንተ ተረጋጋ። ይኸውልህ ዳኒ እውነቱን የነገረህ የላ ሞታለች። ቤዛ ኤላ ምን ሆኖ ነው የሚጮኸው? ምን ተፈጥሮ ነው ልጁ እንደዚህ ወድቆ መሬት ላይ የሚንከባለለው? ቤዛ መንገድ ላይ ሞታ ተገኝታለች። ለዛ ነው የሚያለቅሰው። ምን? ቤዛ ሞተች? ወይኔ ልጄ ምን ሆና ነው የሞተችው? ተመርዛ ነው የሞተችው። ወይኔ ቤዝዬ፣ የኔ ከርታታ። እህቴ ያላንቺ ማን አለኝ? እህቴ ያላንቺ ማን አለኝ? እባክህ ተረጋጋ። በቃ ጥለሽኝ አትሂጂ፣ የትም አትሂጂ። እናቴ ስጦታ ያላንቺ ማን አለኝ? አሟሟቷ እንኳን አላማረም። ወይኔ ቤዝዬ፣ ወይኔ እባክሽን እህቴ፣ እባክሽን፣ እባክህን ተረጋጋ እህቴ። እኔ ድፍት ልበልልሽ እህቴ፣ እናቴ ስጦታ ያላንቺ ማን አለኝ? እህቴ እባክህን ተረጋጋ። በቃ ይዞ ተረጋጋ። ሀብታም
ምን አለባችሁ እናንተ? እኛ አለን እንጂ። እንዴ አንተ ደግሞ ምን ታደርጋለህ? ምን ታካብጃለሽ? አሊባባ ይሙት እኔ እኮ መለኛው ነኝ። አሹ ነው ሮሚዬ እንዴት እንደሆነች እያት ይልኝ በእናት ብሎ አሹን የላከኝ ያልከው? ይኸውልህ አሁኑኑ ከዚህ ግቢ ካልወጣም ይደርስብህን ታውቃለህ። አሊባባ ይሙት እኔ እኮ መለኛው ነኝ። አልወጣም ብሽ ምን ልታመጪ ነው? እኔ እኮ እዚህ ቢገባሽ የቆምኩት ላንቺ ደህንነት እኮ ነው። እሺ ጠብቀኝ፣ አሁኑን አሳይሃለሁ። ታስፈራራለች እንዴ? መለኛው ነኝ አላወቀችኝ። አቤት ቤቱ ግን በስማ እንዴት የሚያምር ቤት ነው እናታችሁ። እዚህ ነው መኖር። አባሽ ያምሻል። አሁኑኑ ሳልጨምርልህ ከዚህ ግቢ ውጣ። ቆይ የራስሽ ቤት ቢሆን ምን ልትሆኚ ነው? ያምሻል። ገኝ ነው እንዴ? አሁንም እየተናገርክ ነው? እሺ ቆይ እንደውም እጨምርልህ። ይኸውልሽ እኔ ያለሽ ምሽ አዎ የሕክምና ውጤቶቹን እንዳለ አይቻቸዋለሁ። አሁን ሁሉንም በጥንቃቄ ማስተካከል አለብን። የታካሚው ሁኔታ እኮ ጥሩ ሁኔታ ላይ ይገኛል። እህቴ የት ናት? ዳኒ ቆይ ተረጋጋ። ህመምህ እኮ ይገባኛል። እህቴ የት ናት? ኧረ እባክህን ራስን ትጎዳለህ ዳኒ። እንደዚህ አትሁን። ልቀቀኝ ዳይመንድ ልቀቀኝ። እኔ አሁን ቤዛን ብቻ ነው የምፈልጋት። ቤዛን ብቻ ነው የምፈልጋት። ቤዛ የት እንዳለች ማወቅ ብቻ ነው የምፈልገው አሁን። ዳኒ ምን ማድረግ ነው? ተረጋጋ እንጂ እኮ ሆስፒታል ነው። እህቴን ብቻ ነው ማየት የምፈልገው። እህቴን አሳዩኝ። እህቴ የት ናት? ዳኒ ይኸውልህ ህመም ይገባኛል፣ ግን ደግሞ በቃ እንዲህ ሆኗል። እህትን ማትረፍ አልቻልንም። ህይወቱ አልፏል። አልሞተችም። አትዋሹ። እኔን ትታኝ ልትሞት አትችልም። ይዋሻችሁ ነው። እኔን ትታኝ አትሞትም። እኔን ትታኝ ልትሄድ አትችልም። እባክህን ዳኒ እንደዚህ አትሁን። ይኸውልህ አንተ እንደዚህ መሆን እኮ ምንም የሚቀይረው ነገር የለም። ቤዛን አይመልሳትም። በቃ እባክህን ወደ ራስህ ተመለስ ዳኒ። እኔን ትታኝ አትሄድም። ይዋሻችሁ ነው። አሁን ከማን ጋር እኖራለሁ? ብቻዬን እኮ ነኝ። በፍጹም ብቻህን አይደለም ዳኒ፣ ብቻህን አይደለም። ይኸውልህ እኔ ያለሁልህ ዳኒ። በእናትህ በቃ ተረጋጋ። ይኸውልህ ራስን አረጋጋ። ና እንውጣ። ይኸውልህ ና እንሂድ። ተረጋጋ። ና ተነስ ዳኒ ፕሊዝ በእናትህ ተረጋጋ። ሮሚ ምን ሆነሽ ነው? የተናደድሽ ትመስያለሽ። ኧረ ተይኝ በእናትሽ ሩታ። እዚህ አንዱ ቤት ቁጭ ብላ ላገኘሁት መሰልሽ? ደግሞ አሹ ልኮኝ ነው ምናምን ይለኛል። እኔማ በሳፋ ወደፍቼበት መጣሁ። እንዴ በሳፋው ውሃ በረንዳችን ላይ የመጣ ሰውዬ ላይ ውሃ ደፋሽበት? አዎ ሩታ፣ ድጋሚ ቢመጣ ሁለተኛ ሳፋ ነበር የሚያደርገው። ወይ አምላኬ፣ ቤት እንደዚህ አጭርና ባዶ መሆኑ ሳስበው አይምሮዬን ያመኛል። ማሚ ምን ሆነሽ ነው? ያዘንሽ ትመስያለሽ። ቤዛ ሞታለች። እኛም አሁን የሰማን። ቤዛ ሞተች እንዴ? ቆይ ደህና አልነበረች እንዴ? ታማ ነበር? በጣም ያሳዝናል። እሷ እኮ በጣም ወጣት ነበረች። በጣም እንጂ ሰው በስራው ተመዝኖ በአጭር ሲቀጭ በጣም ያሳዝናል። እኔም በጣም አዝኛለሁ። አይ ቤዛ። እኔ ግን ከቤዛ መሞት በላይ ዳኒ ያሳዝናል። አሁን ህይወቱ ሞታለች ብቻውን ነው። እንዴት እንደሚሆን ግራ ገብቶኛል። አዎ ፍቅር ልክ ነሽ። ዳኒና ቤዛ በጣም ይዋደዱ ነበር። እሷን በማጣቱ በጣም ነው። አያችሁ፣ እኔ ለዚህ ነበር ተዋደዱ ብለው። አይ ነፍሷን ይማረውና አሁን በቃ ቀብር እንሂድ። መቼም ሰው ሞቷል ተብሎ ቂም አይያዝ። በቃ እንሂድ። እንዴት ነው? ኤሪ እስካሁን ሊረጋጋ አልቻለም። የቅድም ሁኔታው እኮ በጣም ነው ያስደነገጠኝ። ዶክተር ቅድም እኮ ገብቶ እንደ እብድ ሲያደርገው እና እኮ እንዲህ የማይሆን ባህሪ ሲያሳይ እኮ በጣም ነው ያስገረመኝ። ግን እህቱ በጣም እድለኛ ናት። በዛ ስራዋ የሚያለቅስላት ሰው እና የሚያዝንላት ሰው ባይኖር ራሱ እሱ እንደ ብዙ ሰው ሆኖ ያዝንላታል። የእህትና የወንድም ፍቅር እኮ በጣም የሚገርም ነው። በዛ ላይ ደግሞ ዳኒ ላይቱ ያለው ቁርጠኝነት የትም የሌለ ነው። በጣም ነው የሚያስገርመው።
ቆይ እንዴት ቢወዳት ነው? ቆይ እንደዚህ አይምሮን እስከሚያጣ ድረስ እንደዚህ ሆነላት? እኔ እኮ ታዛቢ ሆኜ እኮ ሙሉ ለሙሉ ገርሞ እየተመለከትኩት ነበር። እነሱ እኮ በፊትም እንደዚህ ነበሩ። አንዳቸው ለአንዳቸው ያላቸው ፍቅር በጣም ነበር የሚገርም። ዳኒ በየትኛው ሁኔታ ውስጥ ቢሆን እህቱን አሳልፎ አይሰጥም ነበር። ዳይመንድ አሁን እንዴት ነው? ዳኒ ተረጋጋ እንዴ? አረ ምን ይረጋጋል ዶክተር፣ ጭራሽ ብሶበታል። ብቻውን እያበደ ነው። የቤዛ ሞት ለዳኒ በጣም ከብዶታል። በጣም ነው የተሰበረው። አሁን ግን የመጣሁት አንድ ነገር እንድትተባበሩ። ዳኒ ነገ ቤዛ ስትቀበር ብቻውን እንዲሆን አልፈልግም። ሁላችንም ከጎኑ ሆነን ብናጽናናው መልካም ነው። ዳይመንድ እሷ ያደረገችው ነገር እኮ ታውቀዋለህ። የሰራዎቹ ነገር እኮ ጠቅላላ አይምሮ ውስጥ የሚቀመጥ ነገር ነው። አውቃለሁ። ይሄ ቤዛ በጣም ክፉ ሴት ነች። ግን ደግሞ ያው ሰው እንደመሆናችን መጠን በሞተ ሰው ላይ ቂም መያዝ በጣም ነውር ነው አይደል? እኛም ደግሞ ነገ ምን እንደምንሆን ምን እንደሚያጋጥመን አናውቅም። ወደ እሷ ነው አፈር መቅመሳችን አይቀርም። ዳይመንድ ትክክል። ሞት የሁላችንም በር ነው። እሷ ደግሞ እንግዲህ እስከ ዛሬ በሰራችው ግፍና በደል ማግኘት ያለባትን አግኝታለች። እኛ ደግሞ የሰብአዊነት ግዴታችንን ማድረግ ያለብን ነገር እናደርጋለን። ዳይመንድ ያለው እኮ እውነቱን ነው። በሰዓት እኮ በሞተ ሰው ቂም መያዝ ምንም ትርፍ የለውም። ደግሞ ከዳኒ ጎን ሆነን እኮ መጽናናት ይኖርብናል። በጣም አመሰግናለሁ ዶክተር። የእናንተ መገኘት ዳኒን በጣም ነው የሚያጽናናው። አብረን ሆነን ያው የቤዛን ቀብር እናስፈጽማለን። ምንም እንዳታስብ ዳይመንድ፣ እኛ ቀብሯ ላይ እንገኛለን። ዳኒንም ቢሆን አብረን እናጽናናዋለን። እሺ ዶክተር። ዳኒ ብቻውን ነው ልሂድለት። ሰላም። አንተ ምንድነው በሬ ላይ የምታዣበበው? ሌባ ይመስል እዚህ ምን ትሰራለህ? ማነህ አንተ? ተናገር፣ ማነህ? እትዬ ምለኛው እባላለሁ። አሊባባ ይሙት ስራ ፈልጌ ነው። እኔ ምስኪና ታማኝ ሰው ነኝ። እባክዎን ይቅበሩኝ፣ እባክዎን። እንዴ ቆይ አንተ እዚህ እግሬ ስር ተደፍተህ ምንድነው የምትሰራው? እሺ አሁን አንተ በፈቅድልህ ምንድነው የምትሰራው? እሺ ዘበኛ ሆነህ ቤቱን መቆጣጠር ትችላለህ? በር መጠበቅ ትችላለህ? እንዴ በጣም ነው የምጠብቀው። ጥበቃ በጣም ነው የሚሄድብኝ። እማዬ ይህን ሰውዬ በደንብ አውቀዋለሁ። ምንም ጥሩ ነገር የለውም። እዚህ በር ላይ ሁለተኛ እንዳላይ። አሁን ከዚህ ሰፈር ጥፋ። እትዬ እባክዎ የእሷን ነገር አይስሙ። አሊባባ ይሙት እኔ ታማኝና ጎበዝ ሰራተኛ ነኝ። እባክዎት ይሄ እድል ብቻ አይስጡኝ። እግሩ ልሳም እባክዎት። በእውነት ዘበኝነት ማለት ለእኔ በጣም ቀላል ስራ ነው። ሌሊቱን ሙሉ ቁጭ ያድር የምጠብቀው አንድ ዘላላ ዝም እንኳን አትገባም። እባክዎት። ኧረ እማዬ ይሄ ነገር በፍጹም አይሆንም። ይሄ ልጅ እኮ በጣም አቃጣሪ ሰው ነው። ዘበኛ አድርገሽ እዚህ ቤት ውስጥ ብትቀጥሉ መጨረሻችን አያምርም። እትዬ በእውነት ነው የምሎት ልጆት በፍጹም ስላልተረዳችኝ ነው እንጂ እኔ አላፊ አግዳሚ እጆትን እንዲስምና ይሄ ግቢ እንደተከበረ አቆየዋለሁ። እመኑኝ እትዬ። ምላስማ ይኸው ያስታውቃል። ኃይለኛ ነው፣ ጤፍ ይቆላል። ግን እኛ ዝም ብለን ከመሬት ተነስተን ልንቀጥረህ አንችልም። እትዬ እባክዎን እመኑኝ። እኔ እውነት ነገር ብቻ ነው የማወራው። እኔን ከቀጠሉኝ ግቢ ውስጥ ሰላምና ደስታ ነው የሚሆነው፣ ፌሽታ ነው የሚሆነው። እመኑኝ። እማዬ እባክሽን የዚህን መጥፎ ንግግር አትስሚ። ይሄ እኮ በምላሱ ሰውን አሳምኖ መጥፎ ነገር ውስጥ የሚጨምር ሰው ነው። እህቴ እኔ እኮ ራሴ እናትሽ ትልቅ ደስታ ለምን የመጣሁት? እኔም ብቀቱኝ በፍጹም አታፍሩብኝ። ፍቅርዬ ተይ፣ ተቸግሮ እኮ ነው እንደዚህ እግሬ ስር የሚወድቀው። ደግሞ ምላሱ ያስታውቃል፣ የሚሰራ ሰው ይመስላል። እማዬ ይሄ እኮ አስመሳይ ስለሆነ ነው ተናግሮ የሚያሳምንሽ። በኋላ ከቀጠርሹ በኋላ ግን ጸጸቱ ናችሁ። እትዬ እባክዎት እቺ ልጆት በፍጹም አልተረዳችኝም። እኔ ቀን ከሌሊት ቁጭ ብዬ ነው እንግዲህ ማስከበረው ቁጭ ብዬ። እትዬ በቃ ይኸውልህ፣ ለማን የኔ ልጅ እዚህ በር ላይ ቆመህ አትጩህ። እኔና ፍቅር ተመካክረን ወስነን እንነግርሃለን። እሺ እትዬ አሊባባ ይሙት በጣም አመሰግናለሁ። እዚህ ቁጭ ብዬ እስከምታወሩ ቆሜ ነው የምጠብቀው። በጣም አመሰግናለሁ እማዬ። ቆይ ይሄ ልጅ እዚህ ቤት ውስጥ ለመቅጠር እንዴት ትመካከሪያለሽ? ይሄ ነገር በጣም ስህተት ነው እማዬ። ፍቅርዬ ባይቸገር እኮ እዚህ መጥቶ አይናገርም ነበረ። ይኸውልሽ ደግሞ ያጠፋ ሰው እድል መስጠት ጥሩ ነው። በእኔና አንቺ ገብተን ውሳኔውን እናሳውቀዋለን። ነይ እንግባ። አዎ እትዬ በእውነት መልካም ሰው ነው። ቁጭ ብዬ እስከሚወስኑ ቆሜ እጠብቃለሁ። በጣም አመሰግናለሁ። አሊባባ ይሙት መለኛው ጀግና እኮ ነው። ሴትዮዋን በምላሴ አቅልጬ አሳምኜ፣ ያቺ ልጅቷ ግን ምንም ጭራቅ ብትሆን ምንም ለማሳም ብትሞክር ሴትዮዋን ብቻ ያስገብቻለሁ። ወንድና ወንድ
እህቴ ቢዛይ ያላንቺ ህይወት ለእኔ ምንም ትርጉም የላትም። ብቻዬን አሳልፈሽኝ ከምትሄጂ እኔም ወደ እናቴና ወደ አንቺ መጣ። እህቴ ያላንቺ ምንም ህይወት የለኝም። እህቴ አሁን ወደ እናንተ እመጣለሁ። ብቻችሁን አልተዋችሁ። ይህን ጨካኝ ዓለም እኔም አልፈልገውም።